የተወለደው ጎንደር ውስጥ ልዩ ስሟ ጉምብሪት ከምትባል ገጠራማ ቦታ ነው። ክርስቲያን ጓደኞቹ ወደ ቄስ ትምህርት ቤት ሲሄዱ እሱና ሌሎች ጓደኞቹ ሐርፍ ወይም ፊደል ለመለየት ወደ ቁርአን በመሄድ በትምህርት ልቆ ለመታየት የሚያደርጉት ፉክክር ፈጽሞ የሚረሳ አይደለም። ሕፃን አደም እድሜው ከፍ ሲል መላላክ ጀመረ። በጎረቤቶቹም ተወዳጅ ልጅ ሆነ። እንደሌላው የኢትዮጵያ ክፍል ሁሉ ሕፃን አደም ባደገበት አካባቢ ሙስሊም ክርስቲያኑ ተዋደው ተጋምደው በመተሳሰብ የሚኖሩበት፣ ፍቅራቸውን በተግባር የሚገልጡበት፣ አብረው ሰርተው አብረው የሚበሉበት፣ ሐዘንና ደስታን ተጋርተው የሚያሳልፉበት ነው። የጋራ የማህበራዊ ስራዎችን በጋራ በመስራት ለምሳሌ ገቢያት ደቦ እኔ ልጅ ያለው ግብርና አጨዳለ ዛሬ እንዲያጨደልኝ ሸክም አለ ክምር እንዲከምርልኝ ተብሎ ይሄድኩ ከክርስቲያን ጎረቤቶቼ ጋራ አብረን ስራ ስንሰራ ነበር። እንዲሁ የኛንም ስራ እነሱ መተው ይሰራሉ። ይህ እንግዲህ በስራ ነው። በሌላው ደግሞ የሰራነውን ያመረቱትን እኛ ማብረን አግዘን የተመረተውን ደግሞ በጋራ ደግሞ እንበላለን። እንዴት አድርገን እንበላለን ብለበትል ሰርግ ይደረጋል። ሰርግ በሚደረግ ጊዜ 3 ቀን 4 ቀን ሳምንት ድረስ ሳርዶልን እንዳቅማችን እንደበዛታችን ብዙ ከሆነ ከብት ይሰጣል ለሙስሊሙ፣ ትንሽ ከሆነ ደግሞ ሙክት ተሰጥቶ ያንን እስከምንጨርስ ድረስ እዛው ቁጭ ብለን ነው ምን ሕፃኑ አንድ ቀን ጆሮውን ታመመ። ጎረቤቱ አዩት፣ አዝነው ዝም አላሉትም። ለህመሙ መፍትሄ ያሉትን መላ መጡ። አንድ ጎረቤታችን ቄስ ነበር። እንዳጋጣሚ ሆኖ ጆሮዬን ያመኛል እና በዛን ጊዜ ይሄ ቅባ ቅዱስ መድኃኒት ተብሎ ወስዶ እኔ ማረሳው በቃ የልጅነቴን እዛ መድኃኒት ተደርጎልኝ የመጣው እስከመቼው ማረሳው ማህበራዊ ተሰራችን እስከዚህ ነው። ሁለገብ የሆነ አይምሮ ያላቸው ተሰጧቸውም የታደሉ ሰው በሰውነቱ ብቻ የሚያምኑበት ናቸው። በብሔር በቋንቋ በሃይማኖት የሚበረዙ አባት አይደለም። አንድና አንድ አቋማቸው አንድ ነው። ስለ ሐጅ የምሰማቸው ነገሮች በጣም ጥሩ ናቸው። እንግዲህ ሰውዬ እኮ አውቶባዮግራፊ ሊሰራላቸው እየሳናገራቸው ይሄ መታበይ ነው የሚሆንብኝ ያለኝ ቆይተው ዋስበውበት ካልክ እንግዲህ ምንም ማድረግ አልችልም እኔ ግን ፍላጎት አልነበረኝም አሉኝ። ይሄው የምታዩትን የህይወት ፍሬ የሚል መጽሐፍ ሐጅ አደም መሐመድ ከየት ወዴት በሚል ግለ ታሪካቸውን ጻፉት። ሰላም አለይኩም። አበልጅ የሐጅ አደም ትዝታ ነው። አበልጅ በአንዳንድ አካባቢ የአይን ልጅ ይባላል። የትኛውንም እምነት ተከታይ የሚያስተሳስር የሚያዛምድ ባህላዊ ክዋኔ ነው። አበልጅ የሚያቀፍ የሚባል ነገር አለ በእኛ በባህላችን። አበልጅ የሚሆነው ክርስቲያኑ ከሙስሊሙ ጋር ይሆናል፣ ሙስሊሙ ከክርስቲያኑ ይሆናል። እኔ ለሁለት ለሶስት ሰዎች አበልጅ ነኝ። አበልጅ የፈለከው ማድረግ ትችላለህ። ዘር፣ ሃይማኖት፣ ቀለም፣ እድሜ አይለየውም። ይሄ አበልጅነት ማለት ያስተሳስራል። ቃጡት እንደመጣባት ነገር ነውና ትንሽ ትልቅ ቃል ኪዳን ሰነድ ነው።
አላህ በረካውን ያርግላችሁ እንግዲህ በጥበብ ያሳድግላችሁ አላህን የሚፈራ ልጅ ይሁን አንድ ሕፃን ልጅ ሲገረዝ አበልጁ ያቅፋል የተወለደው ልጅ ያቀፈውን ሰው ባህሪ ይዞ ያድጋል ተብሎ ይታሰባል ራስተልህ ሐጂ አደም መሐመድ እንደሚታወቀው ትልቅ ሰው ናቸው የእስልምና አማኝ የኦርቶዶክስ አማኝ የካቶሊክ ወይም የፕሮቴስታንት አማኝ ሳይሉ ሁሉንም እምነት የግል መሆኑን አምነው በየእምነታቸው ሀገር የጋራ መሆኑን በማብሰር በማስተማር በአንዲት ሀገራቸው በኢትዮጵያ ሰላምን አብስረው በሰላም ዙሪያ በጋራ እንዲኖሩ ትልቅ አስተዋጽኦ ያደረጉ ደከመኝ ሰለቸኝ የማይሉ አባት ናቸው በቤተሰብ ያገኙትን መልካምነትና አርቆ አሳቢነት በመያዝ ቁርአንና ዓለማዊ ትምህርት ለመማር ወደ ጎንደር ከተማ ያቀኑት ባክስታቸው አማካኝነት ነበር እንደገና የነበርኩበት ቤተሰብ ሰፊ ቤተሰብ ናቸው ባንድ ላይ በሽርክና የሚሰራ ነው ከህብረተሰብ ጋር አብሮ መኖር እንዴት እንደሚቻል ከህዝብ ጋር አብሮ መኖር እንደሚቻል መነሻዬ ያን ቤተሰብ ነው እሱ እንዳነሳው ነው የተማረው ከቤተሰቦቹ ነው ካሳደጉት ካደገበት አብሮ ከሰራቸው ቤተሰቦቹ ጋር ነው ይሄን ነገር የለመደው ግን የራሱ የውስጥ ተሰጥቷል ፓሽን በደንብ አውጥቶት ያው እንዳየው ለማህበረሰቡ የሚጠቅም ነገር አድርገዋል በብዛት እያደረገም ነው አሁን ቤተሰባቸው ጋር እንግዲህ በቅርብ ርቀት አብረን ከመኖር አንፃር በሽምግልናም በተለያየም ማህበራዊ ጉዳይ አብረን ስለምንገናኝ መነሻቸው ከቤተሰብ ነው ቤተሰብ ከፍ ሲልም ማህበረሰብ የሰው ልጅ ስብዕና ሁለንተናዊ ልዕልና ያስተካክላል ይገራል ቤተሰብ የሀገር መሰረት ነውና ሀገርን ይሰራል ቤተሰቦቻቸው የሐጂ አደም እርካብና መንበር ናቸው ፊት መጀመሪያ አስተዳደጌ ካክስቴ ጋር ሰን ብዙ ሰፊ ቤተሰብ እንደነበረ ነው ያለው ከዛ ነው ትምህርት የወሰድኩት አሁን ባንድ ላይ ነው ያለነ ቤተሰቦቻችን ወንድሞቼ ልጆቼ በጋራ ስራችንን እንሰራ ያው ይሄን እድል ያገኘሁት አሁን ይሄን ስራ የህብረተሰብ ስራ ያገኘሁት ብዙ ገንዘብ ስላለኝ አይደለም ስራውን የቤተሰቡን ስራ ሊተካ የሚችል ልጆችና ወንድሞች ስላሉኝ እንደ ሀገርም ለሀገር የሰራበት ለወገኑ የሰራበት ለምነቱ ሳይቀር ብዙ አገልግሎት የሰጠበት ብዙ ፕሮጀክቶችን በበላይነት መርቶ በበላይነት የሰራ ሰው ነውና ይሄንን ስብዕናውን ከቤተሰብ የመጣና ወደ ሀገርም ለውጦት ወገኖቹን የረዳበት ነው ብሎ ማለት ይቻላል ሐጂ አደም ለመስጊድና ቤተክርስቲያን ማሰሪያ ድጋፍ በማድረግ ይታወቃሉ የድጋፍ መጠኑን በውል ባያስታውሱም ህብረተሰብን አንድ የሚያደርጉ ስራዎች ላይ መሳተፍ የሐጂ አደም መክሊት ነው ራሴ ቆሜ በማሰራት ከህብረተሰቡ ጋር ገንዘብ በመዋጣት በመስራት የመንግስት የሃይማኖት ተቋማትን ሰርቻለሁ ሌሎች ቤተክርስቲያን አካባቢ ላይ የሚያስፈልገው ድጋፍ ያቅሜን አርጋለሁ በመረቃ ስነ ስርዓት ላይ ደግሞ አንዳንድ ቦታዎች ላይ ራሱ ቤተክርስቲያንም ጠርቶኝ ሄጄ ቁጭ አብሬ ተመረቀበት ሰዓት ላይ አለ ብዙ ጊዜ ትኩረት አድርጌ የምሰራው ሰው የመንግስት እንትን ይመስላል እንጂ ህብረተሰቡ የሚያስተሳስር ስራ ላይ ነው ህብረተሰቡን አንድ የሚያደርግ ስራ ላይ ሁለቱን ሃይማኖቶችን ሌሎችን ብሔሮችን ሊያስተሳስር የሚችል ስራ ላይ ነው ተሰማርቼ ሰርቻለሁ በብዛት ሐጂ እንግዲህ እንደሚታወቀው ለሰላም ብዙ ጊዜ ሲጓዙ የሚኖሩ ትልቅ አባት ናቸው ወደኛ ማህበር ከገቡ በኋላም እኛንን ትልቅ ትምህርት አስተምረውና ላይ የምንሄድባቸውን ሂደቶች ሁሉ በምን አይነት መልኩ መሄድ እንዳለብን ሁሉ ብዙ ትምህርት አስተምረውና ላይ ከኛ ጋር እንግዲህ በጣም ብዙ ጊዜ በላይ አርማጮ ወረዳ አካባቢ ላይ በጭልጋ በሌሎችም ከተሞች ላይ በተፈጠረው ችግር ብሔር በተፈጠረ ችግር ላይ ብሔር ዘር ሳይለዩ
ሃይማኖት ሳይለዩ አብረው የተጓዙና አብረው ሰላም እንዲሆን ህዝቡን ስብከት የሰበኩ ትልቅ አባት ናቸው። በሽምግልናው ብትሄድ ከፍርድ ቤት ብዙ ነገሮቹ ወደ ሽምግልና ወደ ሐጅ አደም ነው የሚመጡት። ሐጅ አደም ነው የሚሸመግላቸው። ይሄ እምነቱ እንደዚህ ነው ይሄ እንደዚህ ነው አይደለም። በቃ ሽምግልና ያስፈልጋል ከተባለ ወደ ሐጅ አደም ነው የሚላከውና የሁሉም ነው የምንለው ለዛ ነው። ትግራይ የተቸገረ ሰው የሚረዱ ሰው ናቸው። በመጽሐፋቸው ዋለ ትግራይ ላይ ለተጠየቁት የቤተ ክርስቲያንና የመስጊድ ብር ማዋጣት የሚችሉ ሰው ናቸው፣ የሚልኩ ሰው ናቸው በደብዳቤ። ኦሮሚያ ላይም እንደዛ ናቸው፣ ጉራጌ ላይም እንደዛ፣ አዲስ አበባ ላይም ተጠየቀው ቢሰጡ ሰው ናቸው። ጎጃም፣ ጎንደር፣ ወሎ ሳይሉ ማለት ነው። ሁሉም ቦታ ላይ በቻሉት ነገር ምጽዋት የሚያደርጉ ሰው ናቸው። ለእንዲህ አይነቱ ሰው ካልጻፍክ ለማን ልትጽፍ ትችላለህ? ገንዘብ ብቻ ሳይሆን አሁን ምን መሰለ ገንዘብ መስጠት ያን እኮ እነሱ አሁን አተውት አይደለም። እኔ የምሰጠውን ገንዘብ ከዛ እነሱ አተውት አይደለም አላቸው። እዚህ በላይ እኔ ከምሰጠው በላይ ሌላ ያገኛሉ። እነሱም ከህብረተሰቡ ጋራ ከሙስሊም ህብረተሰብ ጋራ አንድ ነን ብሎ ለመገለጽ ነው እኮ። እኔም አንድ ነን ብዬ ነው። በመለያየን ነገር ላይ እንለያያለን። በማንለያየው ግን ማንለያየው ነገሮች አሉ። ያንን ማስኬድ አለብን። ጉልበት ይሆናል ተብሎ የሚደረግ ነገር ነው። ፈርሶ የሚሰሩ ቤተክርስቲያኖች ላይ ድጋፍ ያደርጋሉ። አዲስ ቤተክርስቲያኖች ላይ ድጋፍ ያደርጋሉ። እንደ ምሳሌ በላይ አርማጭሆ ወረዳ ሸምበቂት አካባቢ ላይ ጊዮርጊስ ቤተክርስቲያን ሳቢያ ጊዮርጊስ ቤተክርስቲያን ላይ ትልቅ ስራ ሰርተዋል። ለቤተክርስቲያን ጭምር ትልቅ ስራ የሚሰሩ ትልቅ አባት ናቸውና እኛ ምናልባት ለቀጣይ እድሜያችን ከሳቸው ጋር እንኳን ተመሳሳይ ባይሆንም ልጅ ብንሆንም የሳቸውን አራይ እንከታተላለን ብለን እናስባለን። ሐጂ አደም በራሳቸው ተነሳሽነት ቢሮ ከፍተው በራሳቸው ወጪ የማስታረቅ ስራ ይሰራሉ። እነዚህ መዝገቦች የወሳኝ ኩነት ወይም የፍርድ ቤት ሰነዶች አይደሉም። ሐጂ በዘመናቸው የሰሯቸው ዓመታትን ያስቆጠሩ የሥራ ውጤት ናቸው። አንተ ጉዳይ የተፈጸመልህ ነገር ካለ ካንተ ያለው መረጃ ቢጠፋ የተሸማገሉ ሰዎች ከ5 ዓመት ከ6 ዓመት ከ7 ዓመት በኋላ ከ10 ዓመት በኋላ ቢመጡ ፈልገን እናገኘዋለን። በመዝገብ ላይ ቁጥሩ የት ፋይል ላይ እንዳለ የት ቁጥር እንዳለ የት ማቀፊያ ላይ እንዳለ እናገኘዋለን። በዛ መሰረት አይተን መረጃ አንዳንድ የጎደለ ካለ የጠፋባቸው ካለ ኮፒ እንዲወስዱ እናደርጋለን። እኔ ሰነድ ምንም ያስጨንቀኝ ነገር የለም። በቃ በዚህ ጊዜ ብለህ ከመረጃን ከመጣ አለኝ ይሰጣል። የዛሬ 15 ዓመት የታረቀው ሰውዬ ፋይሌን ፈልጋለሁ ቢል ምዝዝ አድርገው ይሰጡታል። እስኪ የታረቁት በዚህ ያንን ምሳሌ ሰውነና ከድቶ ሸምጦ ቢመጣ እንዴ በዚህ መልኩ ያስታረቋቸው ብለው ያንን ፋይሉ መዘዙ ትላቸው ያንን ዶክመንት ሆኖ አቢሯቸዋል። ይሄ በጣም አላፍትና ወስዶ የመስራት ስራ እነሱ በጣም ጎልቶ ይታያል። የሰዎቹ ጉዳይ ከበድ ብሎ ሲመጣ አይተኛም እሱ በቃ የነሱ ነገር ሲያወጣ ሲያወርድ ነው። በቃ ሲያስብ አንዳንዴ ሐሳብ ምን ሰጠው እየመሰለው ትንሽ ያወራናል ብዙም እንትን አይልም እና በቃ ለዚህ ህይወቱን የሰጠ ሰው ነው። በቃ በጣም ገርመኛል እኔ ራሴ። ምክንያቱም በሰው ጉዳይ ላይ ይሄን ያህል ጠልቅ ብለህ እንደው ምንድነው ብዬኔ ለራሴ መራመራለሁ። ግን የተሰጠው ነው የምታደርገው የተሰጠው ነገር ነው ከጌታ። ማንም ነገር በገንዘብ ሆነ በግድያ ሆነ በጠብ ሆነ ምንም ከሱ ሽምግልና ተቀምጦ ተፋርሶ የሄደ ሰው አናይም። በዚያ ስበብ ይኸው ጎንደር እስካሁን ድረስ ይኸው እያገለገለ ነው። እኔ ለራሴ ለሽምግልና የመጣሁት አሁን ግን ሌሎች እንዳይተገኙ ወረፋ የለውም። ስራው የጠራ ነው። ሐጂ አደም የሙስጠፋ ሰማንን
ጉዳይ ነው ይዘን ነበር የገንዘብ አለ ሐጅ አደምን ለመግለጽ የከተማችን ዶክሜንት ነው በዶክሜንት ደረጃ ብትገልጸው ይቀላል በቃ ብዙ ስብስቦች ያሉበት ስለሆነ ለመግለጽ እንኳን የሚከብድ ነውና በዚህ ብንገልጸው የተሻለ ነው ሁሉም አሁን እዚህ የሚቀር አይደለም በአብዛኛው ምናስተርቃቸው ሰዎች ለመጨረሻው እንዲደርቅ ባይሄዱም እነሱ ባይፈልጉትም እኔ ወደ ፍርድ ቤት እንዲሄዱ ላልካቸዋለሁ ብዙ ጊዜ ግን ደግሞ ምናስተርቀው ከፍርድ ቤት እንትን እንዲያመጡ ጠይቃለሁ ክስ ተካሰው ወደ ሽምግልና ይዘው እንዲመጡ ነው መመከራቸው በሐሳብ ፍርድ ቤት ላይ ትዕዛዝ ከመጣ ጥሩ ነው የሚሆነው ያልቅላቸው እስከ መጨረሻ እዚህ ያጸደቅ ነው እዛ ሄዶ ይጸድቃል ሰባና ያን ህግ ነው ከዛ በኋላ የሚሽረው የለም ለነዚህ ሁሉ ምንም ገንዘብ ከማንም አይቀበሉም ይልቁንም ያዙት ሽምግልና ሁሉን አልፎ በገንዘብ ምክንያት ከተስተጓጎለ ሐጂ ገንዘቡን ሞልተው እርቁን ያሰምሩታል ለነሱ እኮ የሚደርሳቸው የለም ታላህ አገኛለሁ ብሎ ይሄን ያጣላችሁ ይሄን ወደ እኔ ተውት በቃ እኔ ልክፈለውና ብቻ ስምምነት ፍጠሩ ብለው የሚሰሩ ናቸው ይሄም አንተ እንግዲህ ጠብጋ መኖር ለራስ ጠብጋ መኖር አትወድም አይደል ሐጅ አደም ለሰው እንደዛ ይጣላሉ ለራሳቸው እንደማይወዱት ሰውን በጠብ እንዲቀጥል አይፈልጉም ተኪሳቸው አውጥተው የሚያስታርቁ ሰው ናቸው ነገሮችን ሁሉ እሱ ሲሰራ ጥቅምን አስበው አይሰራ እና ሰዎች ያን ይረዱታል ብዬ ብዙ ሰዎች አላስብም አንዳንዶቹ ካልሆኑ አብዛኛው ሰው እንደዛ ይረዳዋል ብዬ አላስብም እና የጥቅም ሰው አይደለም ለጥቅም ወይም ለዝና ለስም ተብሎ የሚሰራው አይደለም እሱ በፈጣሪው ዘንድ ጥሩ እንትን ለማግኘት የሚሰራው ነገር ነውና እሱም ቢረዱት ብዬ አስባለሁ ክርስትና ሃይማኖት ስለተከተልኩ ብቻ ከአንድ ግለሰብ ሙስሊም ጋራ ስትጣላ የፈለገ ቢሆን ሌላ ትርጉም አልሰጠው የተጣላችሁበት ብቻ መነሻ ነው እንጂ ወደ ለናነት በምንም ከውስጥ አይገባም ጭራሽ ይሄ የሚያመጡ ሰዎች ያውም በጣም የሚያመኝ ራሴን የሚያመኝ እንደ አይነት ሰዎች ናቸው በፍርድ ቤት ደረጃ እንኳን መፍትሄ ያልተገኘው እዚህ አስማምቶ ይሰዳቸዋል ሁለት የተጣላን ሰውዬ ጠውን እንዲቀረፍ አድርገን ማስታረቅ ይሄ ተጾምም ተሶላትም ተሰደቀም በላጭ ነው ብሎ ረሱል አለይሂ ሰላቱ ወሰለም ገልጠዋል ስለዚህ ይሄን ሐጅ አደም እየተገበሩት ቢሮአቸውን ከፍተው በሊላህ ሙስሊም ክርስቲያን ሳይሉ ታፈተጋናቸው እነሱ ይሄ ማንንም እኔ ብቻ ሳይሆን አገር የሚመሰክርላቸው ይሄንን ሲሰሩት ተፈጣሪና ፈጣሪ ጋር ብቻ ነው ግንኙነታቸው በማህበራዊ ህይወቱ ላይ ከፍተኛ አስተዋጽኦ ያደርጋል በብዙ ነገሮች ላይ ሰው መርጦ በእምነቱ በብሔሩ አይደለም የሚያደርገው እና ያን ነገር እኔም ራሱ ይገርመኛል ማለት ብዙ ሰዎች ከዛ ጋር ተንጠልጥለው ስለማይ ነው እምነትን ብሔርን ታሳቢ አድርጎ የሰፈርነትን እሳቤ አድርጎ ነው ማህበራዊ ነገሩ የሚከናወንና እሱ ላይ አላይም ይሄን ነገር እና እሱ ለኔ ትንሽ ለየት ይልብኛል ሐጅ አደም በግላቸው ከሚሰሩት የሽምግልና ሥራ በተጨማሪ በክርስትናና እስልምና እምነት አባቶች በጋራ በተቋቋመው ግዮን እርቀ ሰላም ማህበር አባል በመሆን ደም አድርቀዋል ግጭት ወይም ለማንኛውም ጥላቻ አይፈልጉም ነገር ግን ለመልካም ነገር ከሆነ ህይወታቸው መሰዋት ይፈልጋሉ እነዚህ 13 ሰዎች ጋር ጭልጋ 18 ጊዜ ዘምተዋል ሄደዋል ሮቢት 3 ጊዜ ሄደዋል ለማስታረቅ ሸዲ ነጋዴ ባህር ጎንደር ዙሪያ ወረዳ ወገራ ወረዳ ላይ አርማጭሆ ታች አርማጭሆ አጠቃላይ ጎንደር 8 ዓመት ያላቋረጠ ጉዞ በማድረግ ነው እቺን ሀገር ወደ ሰላም ያመጡ ቢኖሩ እዚህ የጊዮን እርቀ ሰላም ሽማግሌዎች ጋር እሳቸው አንዱ ተዋናዩ እሳቸው ናቸው ሐጂ የሐሳብ ሰው ስለመሆናቸው ብዙዎች ያነሳሉ 4 የአክሲዮን ህንጻዎችን በጊዜ በገንዘብ
በሐሳብ በዋናነት ስራውን በመምራት ለተጠቃሚዎች አስተላልፈዋል። በዚህም ከ845 በላይ ሰዎች የሱቅ ተጠቃሚ ሆነዋል። 2583 የሚገመቱ ሰዎች የሥራ ዕድል ተፈጥሮላቸዋል። አሁን አሊፍ ህንፃ የሚባል ታች ወተባርኩ አለ። እሱ የመጀመሪያ የህብረተሰብ ህንፃ ግንባታ ከህዝብ ጋር የሚያገናኝ የህዝብ የሆነ ተቋም ግንባታ የጀመርኩት አሊፍ ህንፃ። ከዛ ከአሊፍ ህንፃ በኋላ ነው ይሄ ደግሞ በዛው ስራ ላይ ያለው ከንጋት ቀጥሎ መቻል ኃላፊነት የተሰጠኝ ማህበር ደግሞ እንዲሁ አሁን እኔ ከነዚህ ምንም በኢኮኖሚ የሌላቸው ሰዎች ተሰርቶ አልቆ ከኪራይ ነው ገንዘቡን የሰበሰበው የሌላቸው ሰዎች አላስወጣናቸው ንጋት ላይ በዚህ አይነት ይዘናቸው የለና እንጂ በገንዘብ እጥረት ምክንያት በችግር ምክንያት ያስወጣነው ማንም ሰው የለም። ሐጂ አደም ማለት በጣም የደሃ አባት ነው ብለው ግልጽ ይመስለኛል። አሁን እሱን ሳውቀው በዚህ ተጠጋግተን ምናምን እኛ ስንሰራ ያው አንዳንድ ህንጻዎች እንዲህ ደሃ ማስጠጋት አይወዱም። እሱ ግን በዚህ አካባቢ ተጠግተን እያበረታታ እኛም ለአካባቢው ለህንጻው ለደህንነቱ አሪፉንን እየሰራንና እኛም እየተጠቀም ህንጻውንም እየተጠቀም እንኖራለን። ከላይ እስከታች ስለሚሰጥ ያው ከላይ እስከታች ደርሳኛለች። ስራ እየሰራው ላይ ለኛዎችን ለአንተኖች አከራች ተጠቀማሉ። ማህበሩ ሰው ብቻ ሳይሆን እንደዚህ አይነት ግንባታ በመኖራቸው ተከራይቶ መስራት የሚፈልግም ራሱ ይጠቀማሉ። ማንኛውንም ህብረተሰብ ጎንደር ኗሪ የትኛውም ዞን ኗሪ ሳይሆን የኢትዮጵያ ልጆች በማለት በማሳተፍ ስራን በማስተማርና በማደራጀት ልዩ አክሲዮን በመፍጠር ብዙ ሰዎችን ስራ ሰርተው ሀገር እንዲገነቡና ራሳቸውን ገንብተው ቤተሰብ እንዲያስተዳድሩ ያደረጉ ታላቅ የሥራ መሪ ናቸው። መስጠትን አናበረታታም፣ መስራት ነው ያለበት። ግን ደግሞ ትንሽ መደገፍ አለበት። ጋን በጠጣሪ ይደገፋል ነው ትንሽ መደገፍ አለበት የሚል ዓላማ ስላለኝ ዓላማዬም ጠቅላላ ለሁሉ ለህዝብ እንዲደርስ ስለሆነ ተቋማትን ከሞላ ጎደል ደግፌያለሁ። ብዙ አመት ነው ይሄው ለደረሰኞች አሉ። እነዚህ ሁሉ አሁን እስከ የሃይማኖት የእስልምና ማለት የክርስትና ሃይማኖት አለ ድጋፍ የተደረገባቸው ይቻሳ ማህተማ አለች ስለዚህ ማህተማ በቃ ዝም ብሎ ለገሌ ቤተክርስቲያን ተሰበባል። እነዚህ ሁሉ ደረሰኞች አሁን እነዚህ ሁሉ ምናቸው እነዚህ ሁሉ ድጋፍ የተደረገባቸው ናቸው። ይሄ እንግዲህ እርዳታ ያው ከሞላ ጎደል ቅድም ዝርዝሩን ነገር ያለው የተወሰነ ብርም ቢሆን በቃ ብታረግ ለህዝብ ይደርሳል። ይሄ ለተቋማት ብቻ ነው የተቋማት ነው። የግለሰብ እርዳታዎች ደረሰኝም የለው። እሳቸው እንግዲህ በቤተክርስቲያን ምን አስተዋጽኦ አደረጉ በመስጊድ ምን አስተዋጽኦ አደረጉ ብሎ ለመናገር ሰነዳቸው የሚመሰክርላቸው ነው። እንደውም ይገርምህ ማለት ነው ይሄን መጽሐፍ ስጽፍ ብዙ ከፍተኛ ገንዘብ ያወጡባቸውን ደረሰኞች አልሰጡኝም። አልሰጠህም ምን ያደርጋል ዝም ብለህ ይሄ ትንንሹን ወሰድ ነበር የሚሉ ፖሊስ ሰንተር የመጀመሪያ በጎንደር ከተማ ያሰራሁት እኔ ነኝ። ፖሊስ ሰንተር ምክንያቱም በቅርብ ህብረተሰቡ ፖሊስ አግኝቶ የሆነ እርዳታ ቢያስፈልግ በቅርብ እንዲገኝ የቁጠባ ቤቶች ዛሃዳ ቤቶች ወደ 30 ምናምን አካባቢ ቀበሌ 9 አካባቢ ላይ ሰርቻለሁ። ሪጋታ በሚባለው አካባቢ ቀን ነው ለዛው እንጂ መንገድ የመኪና መንገድ አልነበረውም። ያስጠረጉት መጀመሪያ ጊዜ በዶዘር እሳቸው ናቸው። በመጽሐፋቸው ተካቷል። አጃሁን ያንን መንገድ በጊዜው ለዛውም እኮ 1980ዎቹ ውስጥ ነው። ያ ጊዜ አሁን ጨለማ ጊዜ የሚባል ነው። አዲስ አበባ ድረስ ሁሉ ተመላልሰው አስፈቅደው ምናምን ሁሉ ይሰሩት። ሐጂ አደም የሰላም አባት የሚል ስም ተሰጥቷቸዋል። አልፎ አልፎ በሃይማኖት ሽፋን የተከሰቱ ግጭቶችን እስከ ሕይወት መስዋዕትነት ሊያደርስ የሚችል ዋጋ በመክፈል ወደ ሰላም የመለሱ አባት በመሆናቸው ብዙም ባልሰራም ለወደፊቱ ያንዳንዱ ተቋም ሲሸልመኝ ለወደፊቱ እንድሰራ
ነው እንጂ ለሰራውባቸው ብቻ አይደለም። እንደበረታ ነው። እኔን ደግሞ ለሌላው ትምህርት እንዲሆን ነው እንደዚህ አድርጌ ያስኳቸው። በአማራ ክልል ሆኖ እስካሁን ግልጽ የሆነ የሽማግሌ መብት የገደፈ ድል የለም። ራሱን የቻለ መንግስታዊ መዋቅር ያለው የሽምግልና መብት ሙሉ ለሙሉ ከፍርድ ቤት ያልተናነሰ ክብር ተሰጥቶ ቢቋቋም በጣም በቅርቡ ለውጥ ይመጣል። ለጎንደራችን ለመስጊዳችን ቀርቶ ለሀገሩ ጠቃሚ የሆነ ሰው ነው ሀጂ አደም። በእምነቱ ላይ አንደኛውን አስደስታ አንደኛው ማስቀየም የለም። ሁሉንም ሰው በመሆናቸው መጠን ልታስደስታ ይገባል። ሌላው ሰይድ አሊ ረዲየላሁ ዐንሁ ሐጅን በተግባር ተርጉመውታል ብዬ አምናለሁ። አሁን የሰራዋቸው ኢቨንትስ የኔ ያህል እዚህ ገባ የሚባሉ አይደሉም፣ ግን በጣም የሰሩ ሰዎች እንደ መነሻ እንዲሆን ብዬ ነው መዘረዘረው እንጂ የኔ ያህል አይደለም። ዓለም የሚቀናባት ሀገር እንድትሆን ሁሉም መስራት አለበት። ይሄ ከሆነ ሀገራችን የበለጸገች የሰላም ሀገር ትሆናለች ብዬ መቼም በተስፋ ነው የምትተዳደረው። ለወደፊት ደግሞ ይሆናል። ተስፋም ብቻ ሳይሆን እንደሚሆን ምንም የሚያጠራጥር ነገር የለውም። ግን የዛ ሰው ይበላል። ሀጂ አደም ለኢትዮጵያ አንድነት ለሕዝብ ሰላም የደከሙ ህልማቸውን የኖሩ ባለራዕይ አባት ናቸው። ሳይንስ ሳይጎለብት በሀገር በቀል ዕውቀት ሀገር ያስቀጠሉ ሰዎች የተፈጠሩባት ፈተናን በብልሃት የሚያሳልፉ አባቶች ያሏት የሀገራቸውን አንድነት በማስጠበቅ ትውልድን ከባርነት ያዳኑ እምነት፣ ዘር፣ ቀለም ሳይገድባቸው ለሀገራቸው እድገትና ሰላም የሚታትሩ በሳል ሰዎች ያሉባት አዎ ይህች ናት ኢትዮጵያ። ሰላም